ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ሰላም ሶፊ፣ እንዴት ነሽ? እግዚአብሔር ይመስገን። ሰላም ነህልኝ? እግዚአብሔር ይመስገን፣ ክብሩ ይስፋ። ደህና ነኝ፣ በጣም ተመስገን። ስራ ላይ ሆኜ እየሰማችሁ ነበረ። ያው ኦርቶዶክሳውያን በሌሉበት አጀንዳችሁ ሌላ ሆኖ ሳለ ኦርቶዶክሳውያን ወንድሞች የኦርቶዶክስ እምነት ተከታይ መልስ የሚሰጡ በሌሉበት የኦርቶዶክስ መነሳቱ ፌር አይመስለኝም። ስለዚህ እኔ የመጣሁት አሁን አጀንዳችሁን ቀጥሉ፣ ግን ዶክተርና አንቺ ስላነሳችሁ ይህን ሀሳብ መጀመሪያ ዶክተር ላውራቸው። ዶክተር አሉ? ይሰማውታል? ኦርቶዶክስ ላይ የትምህርት ስህተት አለ ብለው የሚያምኑት ነገር ካለ ብዬ አምናለሁ። እኔም ደግሞ የእርሶን ቤተ እምነት ስህተት አለበት የምለው ነገር አለ። ስለዚህ በመጽሐፍ ቅዱስ የቤተ እምነታችንን መግለጫ ይዘን ስለ ቤተ እምነታችን እርሶም የእርሶን ቤተ እምነት ዲፌንድ ያደርጋሉ፣ ቻሌንጅ ያደርጎታለሁ፣ እርሶም እኔን ያደርጉኛል። እንደዛ ማድረግ ይችላሉ? ፍቃደኛ ነው? ምን መሰለህ፣ እኔ አላውቅም፣ ግን ምን ለማለት ነው ምን መሰለህ፣ አይ እንትኑን ብቻ ይንገሩኝ። ስራ ስለሚሆን ነው። ይቅር ይበሉ እባክዎ። ችግር የለም፣ ግን ተረድተኸኝ፣ ግን ወደዛ እንድንሄድ ነው። አንድ ደቂቃ አይሞላም ማወራው ማለት ነው። ስራ ነው መለስ አቋርጬ ስለመጣሁ ነው። እኔም ሰማሃለሁ እኮ እኔም ስራ አለብኝ እኮ። እኔንም ስማኝ። ምንድነው እኔ ያነሳሁት ነገር በጣም ለኦርቶዶክስ ያለኝ ፖዚቲቭ አቲቲዩድ ለመናገር ነው ያን አይዲያ ያነሳሁት። አንድ ከዛ ውጪ ግን በሌላ ነገር ላይ እናውራ ብትል እኔ ስልክ ቁጥሬን እንትን አዳርገኝ፣ ስልክ ቁጥሬን እንትን እልሃለሁ። በዋትስአፕም በሌላም ነገር ማውራት እንችላለን። ውይይት ከሆነ በስልክ አይደለም የምንወያየው። ያው የኔ ቤት ተገናኝተን ነው ውይይት። አንዴ ቆይ ሶፊዬ ወደ አንቺ እመጣለሁ። አንዴ ቆይ ስለተነሳ በቃ እሺ፣ እንደዛ ከሆነ ተረድቶታለሁ ዶክተር። ስለ ፖዚቲቭ ነገር ነው፣ ለመከራከር አይደለም። ስለ ፖዚቲቭ ነው ያነሳሁት። ፖዚቲቭ ያነሳሁት ኦርቶዶክሱም እግዚአብሔር ይሰራባታል፣ እግዚአብሔርም በኦርቶዶክስ ይጠቀማል የሚለውን ለመደገፍ ነው ያወራሁት። እሺ ዶክተር፣ እሺ ቴንኪ፣ በጣም ይቅር ይበሉኝ። ሶፊ ደግሞ አንቺን ልጠይቅና አንቺም ስታነሽ የሚስተካከል ነገር አለ ስትይ ሰምቻለሁ። ባለፈውም እንደዚህ ብለሽ ጊዜዎች አሳልፈናል፣ ዲያቆን ዘማርያም፣ እኔም ሌሎችም ወንድሞችንን። አሁን ግን የሚሆነው እንደዛ ሳይሆን አንቺም ስለ ቤተ እምነትሽ እኛ ጥያቄ ስላለን አንቺም የቤተ እምነትሽን የምትቆሚበትን እውነት ይዘሽ መጽሐፍ ቅዱስ ይዘሽ የእምነት መግለጫሽን ይዘሽ እኔም የእምነቴን መግለጫ ይዤ ቻሌንጅ ማድረግ ወይም ዲቤት ማድረግ ፈቃደኛ ነሽ? በጣም ደስ ይለኛል እንደዚህ ብለህ ስለጠየቀኝ። መልሴ ግን አንተ የኦርቶዶክስ መምህር ነህ። ስራህም አገልግሎትህም ዲቤት ማድረግ ነው። ለብዙ ዓመትም ስትዘጋጅበት የኖርክበት ልምድ ውስጥ ያለህ እዚህ ስፍራ ላይ ስታገለግል የቆየህ ነህ። ዲቤት ማድረግ ነው በቃ። ማለት ይሄ አሁን ጥሪ አንዱ ማገልገል፣ የእግዚአብሔርን ቃል ማገልገል፣ ከዛ ደግሞ ቤተክርስቲያኒቷን ዲፌንድ ማድረግ፣ ዲቤት ማድረግ ነው። እኔ ደግሞ ለዚህ ነገር ዝግጅት ሳደርግ የቆየሁ ሰው አይደለሁም። ለዚህ ነገር ሲዘጋጁ የቆዩ ሰዎች አሉ፣ ስፍራው ላይ ያሉ ማለት ወንጌላውያንን ወክለው ዲቤት የሚያደርጉ የተዘጋጁ፣ ያነበቡ፣ ጥያቄዎችን መመለስ የሚችሉ ብቃት ያላቸው ደግሞ ሰዎች አሉ። አሁን እኔ ይሄንን ስናገር እምነቴ ላይ ጥርጥር ኖሮኝ ወይ ደግሞ የሆነ ፍርሃት ይዞኝ ሳይሆን አንድን ቤተ እምነት ወክዬ ቀርቤ በኔ እውቀት ልክ፣ በኔ ንባብ ልክ፣ በኔ መረዳት ልክ ተመዝና ያ ቤተ እምነት ተመዝኖ በኔ ምክንያት እንዲቀሉም እንዲሰደቡም ስለማልፈቅድ ዝግጅቱ ያላቸው ሰዎች፣ ብስለቱ ያላቸው ሰዎች እንዲያደርጉት ነው የምፈቅደው። ግን ምንድነው የኔን አቋም አሁን እዛ ጋር ስናገር ቤተክርስቲያኔ እናት ቤተክርስቲያን ኦርቶዶክስ ቤተክርስቲያን አንዳንድ ነገሮች ላይ ያላት ነገር ቢስተካከል እመለሳለሁ ስል ለክርክር እየተዘጋጀው ሳይሆን የራሴን አቋም እየተናገርኩ ያለው። በቃ ጥሩ። ስለዚህ ዮኒዬ ሁለቱም ወንድማችንም እህታችንም ስለ ኦርቶዶክስ ማንሳት የለባቸውም። ምክንያቱም ካነሱ ቻሌንጅ እያደረጉን ስለሆነ እኛም ቻሌንጅ ማድረጋችን ስለማይቀር፣ ለዛ ደግሞ ቅድም ሶፊ እንዳለችው እኔ የውይይት ሰው አይደለሁም ብላለች። ስለዚህ ስለ ኦርቶዶክስ አለማንሳት ነው ወይ ደግሞ ጥያቄም ካላደው መታ መጠየቅ ነው።
ወንድማችንም እንደዚሁ ቻሌንጅ አላረግም ብሏል። መጠየቅ ከፈለጉ መጠየቅ ይችላሉ። ግን ኦርቶዶክሳውያን በሌሉበት ግን ስለዛውም ቶፒኩ ሌላ ቶፒክ ይዛችሁ ከነቢይት ብርቱካን ጋር የተያዘውን ቶፒክ እየተካተልኩ ነው። እሱን ይዛችሁ ሄዶ ወደ ኦርቶዶክሳውያን ጋር መሄዱ አይ ዶንት ቲንክ አግባብ አይመስለኝም። ስለዚህ ሁሉም ላይ ያለው ችግር እኩል ነው። ኬር መደረግ ኦርቶዶክሳውያን ለማስደሰት ምንም አይደለም። የምሬን ነው ያልኩት፣ የእውነቴን ነው ያልኩት። እኔ ማንም ፕሮቴስታንት በዚህ ነገር ቢያዝን ጉዳይ አይደለም። የሚስተካከል ያለባቸው ነገሮች እንደ እግዚአብሔር ቃል ያልሆኑ የወጡ ነገሮች እግዚአብሔርን እንደሚያሳዝኑ መጽሐፍ ቅዱስ አስረግጦ በ4 ነጥብ ያስቀመጠው ነገሮችን ላይ ብትሰራና ቢስተካከሉ እነዚህ ነገሮች ማንንም ይቅርታ አልጠይቅም። ለኦርቶዶክስ መለስ እውነቴን ነው የምናገር። ለምን እየተነሳ ቢፈጠፈጥ ማንም ሰው መመለስ አይቀርም። ለምን እንዴ የእናቴ አባቴ የቤተሰቦቼ የዘሬ ሲጀመር እኔ ኦርቶዶክስን ነው የማውቀው። ሲወለድም ጀምሬ በኦርቶዶክስ ቤተ እምነት ውስጥ ነው የተወለድኩት፣ ያደግኩትም እዛው ነው። እዛ ተመለሰች ብሎ ሰው ሊደነግጥም ግራ ሊገባውም አይገባም። ጥያቄ የሚሆነው እነዛ ነገሮች እያሉ መስተካከል ያለባቸው ነገሮች እያሉ ሳይስተካከሉ ቢሄድ አሁን እኔ ሁሌ ቆይ መስተካከል ማለት ኦርቶዶክሶች እኮ ኤክስፕሌን ማድረግ ይችላሉ አይደል? እንደ ይሄን ነገር አሁን አንቺ ላስተካክላቸው ወይም የሚስተካከሉ የምትይው ምናልባት ኦርቶዶክስ ለዘመናት ያኖረቻቸው ትክክል ብላ የምትሄድባቸው መንገዶች አሉ። ገብቶሻል? መነጋገር ያለብን ላስተካከል ተብሎ እኮ 47,000 ዲኖሚኔሽን ተደርሷል በፕሮቴስታንት። ላስተካከል እየተባለ ቢካም ላይ 47,000 ኦርቶዶክስ ሳታስተካክለው ለ3,000 ዘመናት ቆይታለች። እኔ አሁን ለምሳሌ ተግባባን። አሁን የኦርቶዶክሱን አቁመናል እዚህ ጋር ባለው ነገር ላይ ብንነጋገር ነው መልካሙ እንጂ ኦርቶዶክስን እዚህ ጋር መናገሩ ጥቅም የለውም። እኔም ለምን ሪያክት አደርጋለሁ? ምክንያቱም እዛ ቤት ያየሁትን ነገር ስላለ አምገነ ሪያክት። ስለዚህ አንድ አይሆን ሀሳባችን። በተለይ የመጣንበት ነገር በምንድን ነው መሰለሽ? በጣም በሚዘገንን ሁኔታ የነቢይት ብርቱካንን በቸርች ለማውደም ጭራሽ ቤተክርስቲያኑ ላ አትሂዱ፣ እሷ ወንጌል አማኝ አይደለችም እስከማል እስከ መሰረዝ እስከ ማስወጣት የደረሱ ሰዎች ደርሰዋል። ለሱ ነገር ፊክስ ለማድረግ የመጣንበት ጉዳይ እንጂ ስለ ኦርቶዶክስ ጉዳይ ልንነጋገርበት የመጣ ነው አይደለም። እሱ ከሆነ ደግሞ በሌላ አጀንዳ መተን ስለዛ ዲስከስ ማድረግ እንችላለን። ዳብን ሰይድ የኦርቶዶክስ ወንድምና እህቶቼ በሌሉበት አምና ገነ ሌደን ባሪ ቶክ ባር ኦርቶዶክስ ባሉበት ደስ ይለኛል። ከሌሉ እኔ አሁን ይሄ ያልኩህ ነገር በነገራችን ላይ ከእነሱም ጋር በነበረን ሚቲንግ ላይ እንደዚህ ቲክቶክ ላይ ስናወራ ያልኳቸው ነገር ያውቃሉ። ብዙ ጊዜ ደጋግሜ ብያቸዋለሁ። ያ ቢያውቁ የማይቀበሉ አሉ። ገባሽ? ፐርፌክት ናት ብለው የሚያምኑ ኦርቶዶክስ በሚሊየን ስላሉ ብትስተካከል ካል ስህተት አለባት እያልሽ ነው። ያ ደግሞ እንደ ስድብ ነው የሚያዩት። ገባሽ? እንደዛ አይደለም። እንደ ስድብ ነው የሚያዩት። ዮኒ ይቅርታ፣ ምንድን ነው እኔ አሁን እዚህ ጋር ስለ ሃይማኖት እንድናነሳ አልፈልግም። ስለዛ እንድናወራ ፈልጌ ሳይሆን እኔ አጋጣሚ ስትመጣም አንተ ወደ ኦርቶዶክስ አጀንዳችን አይደለም ያለኝ ፖዚቲቭ ነገር ፖዚቲቭ ነገር ልነግርህ ነው። ለኦርቶዶክስ ያለኝን ፖዚቲቭ ነገር አስረድቼ ለማውራት ነው እንጂ ለእንትና ምንድን ነው ቋንዴ ከርዕስ መራቅ የለም። ርዕሱንም መለጠጥ የለም። አንዴ ዶክተር ስማ፣ ርዕሱን መለጠጥ የለም። አሁን እኔ በጣም ወዳቸው ማከብራቸው ሰዎች ናቸው እዚህ ጋር ያሉት። ነቢይት ብርቱካንንም ዘማሪ ሶፊያንም በጣም ወዳቸው ማከብራቸው እህቶቼ ናቸው። ስለዚህ እነሱን በየጊዜው እየመጡ የሚቀጠቅጧቸው አሮን ነው ምን እንደሚፈልጉም ከነሱ ባላቅም በፕሮቴስታንት ሆነው ዘማሪት ሶፊያ የተባረኩ ደስ ያላቸው ሰዎች አሉ። በጣም ደስ ብሎቸው መዝሙሮቿን የሚያዳምጡ ብዙ ሰዎች አሉ። የእሷ ቫሊዩ ከነ ኤርሚያስ ቫሊዩ ይበልጣል እስከማየው ድረስ። ምክንያቱም አበርክታለች የሆነ ነገር ለዛች ለምታምንበት ቤተክርስቲያኗ ያበረከተችው ነገር አለ። በነቢይት ብርቱካን እጅ ብዙ ሰዎች እንዳሉት ራሳቸው ምስክርና የሰጡት ማንም ሳይዛቸው ማንም ሳይጎትታቸው
እኔ ነቢይት ብርቱካን ጋር ሄጄ እሷ ጸልያለኝ እንደዚህ ነገር ሆኛለሁ፣ ከዚህ ነገር ተፈውቻለሁ፣ እንደዚህ ሆኛለሁ ያሉ ሰዎች አሉ። ያንን ክርስትና እንዲወጡላቸው የሚደረግ ፕሮፓጋንዳ ሶሻል ሚዲያ ላይ እየተሰራ ነው። ያንን እኔ እቃወመዋለሁ። ስለዚህ በዛ ነገር ላይ ምን መደረግ አለበት ብለን ብንነጋገር ይሻላል እንጂ ሮጠን ከኦርቶዶክስ ጋር ኮምፔር ማድረጉ there is no point እያልኩ ነው። ምንም አያገናኘው ከኦርቶዶክስ ጋር የሚያገናኘው ነገር የኦርቶዶክስ ወንድምና እህቶች በፍጹም የነቢይትን ብርቱካን ስም እየጠሩ ሲያብጠለጥሉ አታገኝም። እንዲሁም ዘማሪት ሶፊያ ሽባባው በብዛት እንዲያውም ባለፈው በለቀቀችው ላይ ፖዚቲቭ ሆነው እንኳን የመለሱት የኦርቶዶክስ ልጆች ናቸው። እውነት ለመናገር ሲያብጠለጥሏት የነበሩት እና ቢች ዳር ላይ ሆነው በቡታታ መዝሙር የሚለቁ ሴቶችን ለምን አይናገሩ? እሷ እንዲያውም ቤቷ ውስጥ ሆና ነው ያመሰገነችው። እውነት ለመነጋገር ሽንት ቤት ሆነው እንደዚህ እያሉ የሆነ ነገር የሚያደርጉ ብዙ እያሉ እነሱ መቃወም እየተቻለ እሷ ላይ ሲሆን ግን የሚያበረቱት ድንጋይ ከባድ ስለሆነ ያንን ነገር ፊክስ ለማድረግ ነው የመጣ ነው እዚህ ቦታ ላይ ቱ ቢ ኦነስት። ግን አሁንም ኦርቶዶክስን አቁመን ስለ ኦርቶዶክስ ስለዚሁ ስላለው ችግር እዚህ ውስጥ ቆርጥመው ሊበሏቸው ያሉትን ሰዎች ቢያስተካክሉ በሚል የመጣ ነው። ስለዚህ ኦርቶዶክስ መናገሩ አስፈላጊ ነው። እሱ ላይ ፎከስ እናድርግ። አይ ልክ ነው። ስለ ኦርቶዶክስም ስለ ፕሮቴስታንትም አይደለም ርዕሱ። ይቅርታ ዶክተር የምትናገረው ካለ ላስጨርስ። እናገራለሁ። ምንድን ታወሪ የነበረው እኔ ስል ኢንቫይት ስደረግ ማለት ነው። እኔ ግን ያው ለኦርቶዶክስ ያለኝን ፖዚቲቭ በሚል እንጂ ስለሱ ለማውራት አይደለም የገባሁት። እና ምንድነው ምን መሰለህ ዮኒ፣ በዚህ ምድር ላይ አንድ ትልቁ ማወቅ ያለብን ነገር ምንድን ነው? እንደ አገልጋይም እግዚአብሔርን እንደምናመልክም ሰዎች እኛ የምንዳኘው በእግዚአብሔር ቃል ነው። ከወንጌላውያን ጋር ህብረት ነበረ እስከ ቅርብ ጊዜ ድረስ። ምንድን ነው ዲስአፖይንት ያደረገህ ነገር እና ከዚህ ህብረት ውስጥ እንድትወጣ ያደረገህ ነገር ምንድን ነው? እስቲ ምንድን ነው ዋትስ ዘ ፖይንት? ማለት እንደው ይሄ ነው በጣም በቃ ያስቆጣኝ ወይ ደግሞ እንደዚህ እንድቀየር ያደረገኝ የምትለው ነገር ምንድን ነው? አንደኛው በተለይ በትልቁ አድመኝነትና ጥላቻ ሶሻል ሚዲያ ላይ ብትመጪ አሁን በአብዛኛው ክርስትና ማለት ፍቅር ነው አይደል? ኢየሱስ ክርስቶስ በሙሉ በፍቅር የመጣ አምላክ ምናምን ግራን ሲመጣ ቀኝን ስጥ የሚል በብዛት በፍቅር ብዙዎቹን ሲያስተምር የነበረ ሌሎቹም እንደዚሁ እሱ ብቻ ሳይሆን የእሱ ደቀ መዛሙርቱ በሙሉ ያንን ያደረጉት እና ራሴን ቁጭ ብያየሁት እግዚአብሔር በሚያውቀው ቁጭ ብያየሁት እና ኤቭሪዴይ አንዳንድ ቪዲዮዎችን የተቆረጡ ሳይ ራሴ መደንገጡላ ጀመርኩ። መደንገጥ የምናገረው ስለ ክርስቶስ ሳይሆን በቃ ሌላውን አታክ ለማድረግና እኔ አቅላቸዋለሁ የሚል ልክ የነሱን አይነት አካሄድ ነበር የሚሄደው። ያ ደግሞ ክርስቶስን ሊያመጣልኝ አልቻለም። ያመጣው ምንድነው? ጥላቻ። እንግዲህ ለምሳሌ ከእናንተ አሁን በክርስትና ካሉት እነ ፓስተር ቸሬ፣ እነ ዶክተር ወዳጄ፣ እነ ዶክተር ማሙሽ፣ ኢቭን ፓስተር ቶሎሳ፣ ሌሎች እነ ነቢይት ብርቱካንም ሌሎችንም መጥቀስ ይችላል። የተከበሩ አንቱ የተባሉ እንዲሁም ደግሞ ስለሌላ ነገር ሳይሆን ሞር ፎከሳቸው ፍቅርና ክርስቶስ የሆኑ እህትና ወንድም አስተማሪዎች አሉ። እዚህ ጋር ደግሞ ስመጪ ህብረት ተደርጎ ሆይ ተብሎ አብረን ሆነን ስንሆን እሱን አይደለም የሚፈልገው። ስለ ኦርቶዶክስ አንድ ፖዚቲቭ ነገር እንድታወሪ ፈቃደኛ አይደለም። ቤት ውስጥ ያለውንም የተወሰነች ነገር እንደዚህ እኮ ስህተት አለ ይስተካከል ሲባል ማኩረፍ ነው ሁሌ ስራቸው። አንድ ነገር ማለታችን መባል የሚፈለገው ኦልሞስት 90% የፈረደባት ኦርቶዶክስ ናት ያለው እና ያ ጥላቻ ምን ያደረገኝ ሄደ። እንደዛ እየሆንኩ እንኳን እግዚአብሔር በሚያውቀው ኦርቶዶክስ ወንድምናቶቼ ከልክ በላይ ታግሰውኛል። ከልክ በላይ ነው ማወራሽ እና ትልቅ ፋክተር አለው በሚገባ። ለምን አድመኝነት
የለ አሁን ኦርቶዶክስ ውስጥ ቄስ ለቄስ ሲባል አንተ እኮ እንዲያውቃለሁ አንተ እኮ እንደዚህ ነው የሚባባል ነገሮች የሉ። በውስጥ ነው የሚጨርሱት። ይነጋገራሉ፣ በተወሰነ መልኩ ቁጭ ይላሉ፣ ነገሩ ይፈታል። ወዲያ ህብረት የሚያደርጉ እስካሁን አብረው ናቸው። የኦርቶዶክስ ልጆችን ካየሽ አሁን ቲክታክ ላይ ያሉ ወንድሞች የሚያስተምሩ ካየሽ እስካሁን አንድ ላይ ነው የሚያስተምሩት። ኦልሞስት 90%። በዚህ በኩል ደግሞ ስትመጪ 90% የተጣላ ነው። 90% ሰባኪ የምትይው እዚህ ጋር በሙሉ የተነካኩ ናቸው፣ የተጣሉ ናቸው። እጅግ በሚያሳዝን ሁኔታ ማለት እና ሳየው ፍቅሩ አንድነቱ ከሌለ ክርስቶስ አለ ብዬ ለማመን በጣም አስቸጋሪ ነው። ስለዚህ ፍቅር እንደሌለ በደንብ በዛ በኩል አይቻልም። ፍቅር ከሌለ ደግሞ ከንቱ ነኝ ይላል መጽሐፍ ቅዱስ ሲናገር። ስለዚህ ሁልጊዜ የሚሰበከው ጥላቻና መጥፎ ነገር ከሆነ ያ ነገር ለክርስቶስ አይደለም፣ የራሳቸው ፐርሰናል ፕሮብሌማቸውን እንጂ የክርስቶስን ኃያልነት አይደለም መስበክ የሚፈልጉት። ብዙ ሰዎችን ከገድልና ድርሳናት አወጣ ነው ይላሉ እየሳቁባቸው። እኔ እውነት ለመናገር እንግዲህ የአንተን ኤክስፔሪየንስ አላውቅም ማለት አንተ ያው ቲክቶክ ላይ ያሉትን ስለሆነ የምታውቃቸው በብዛት የአንተ ኤክስፔሪየንስም እዛ አካባቢ ነው የሚሆነው፣ እዛ ዙሪያ ነው የሚሆነው። ግን እውነት ለመናገር በጣም እጅግ በጣም ብዙ የፍቅር ሰዎች ደግሞ እንዳሉ ነው ያውቃለሁ። ብዙ ለራሳቸው ሳይሆን ለሰው የሚኖሩ እግዚአብሔር አድርገው ምዕመናንማ ፍቅር ነው። እውነቱን ልንገርሽ ችግሩ ያለው የተገላቢጦሽ ሆነ። የተገላቢጦሽ ሆነ። አስተማሪ የሚባሉት ተሳዳቢና አንጓጣጭ፣ ተማሪዎቹ ደግሞ ወይም ደግሞ ምዕመናን የምታያቸው ወንጌላውያን የምታያቸው እነሱ ደግሞ ትሁት ሆነው ቁጭ ያሉ የተገላቢጦሽ ይላል። አሁን ሌላ ቦታ ብትሄጂ ኦርቶዶክስ ጋር ብትሄጂ አብዛኛው ትልልቆቹ ትሁቶች ናቸው። አንዳንዶቹ እታች ያሉት ደግሞ ሊሳደቡ ይችላሉ። እዚህ ጋር እኮ የተገላቢጦሽ ነው። ያ ቃል ወንጌል የምትይው ሲፋለስ ሲሰዳደብ ይውላል። ምዕመናኑ ደግሞ ቁጭ ብሎ ይታዘባል። ይሄ ነው የሚያሳዝነኝ። ሌላውን ህብረቱን ልጠይቅሽ። ሌላው ደግሞ የታዘብኩት ነገር እግዚአብሔር በሚያውቀው አሁን ለምሳሌ የኦርቶዶክስ ቤት አንድ ወንጌል ተከፈተ አይደለ? አንድ ቤት ስለ ወንጌል እንማር ተብሎ ሌላው አይገባም። ጨርሶ በሙሉ ሄዶ እዛ አዳማጭ ሙሉ ህብረት ነው የሚያደርገው። አንዱ ቤት ከፈተ ሊያወራ፣ አሁን መዝሙረ ያሬድ ከፈተ ይባል፣ እፎይ ከፈተ ይባል፣ አክሊለ የምንለው ወንድማችን ከፈተ ይባል፣ ሌሎችም ከፈቱ ይባል አይደለ? ሙሉ ኦርቶዶክስ ከፍቷል ዝጉ ይባላል። በሙሉ እዛ ነው የሚካሄደው። ፍቅሩ አንድነቱ ስላለ ማለት ነው። እዚህ ቤትስ በሙሉ ሂጂ እስኪ የሆነ አለ ሱቅ ወደሬት ነው የሚመስልሽ። እያንዳንዱ ለብቻው ከፍቶ የፈለገውን 10 ሰው ይዘው ቁጭ ብሎ ወንጌሉን ሳይሆን ለሰው ማስተማር የሚፈልጉት ራሳቸውን ምን ማድረግ ነው የሚፈልጉት? አድቨርታይዝ ማድረግ ነው የሚፈልጉት። ይሄ ደግሞ ክርስትና አይደለም።